ማን ነው ባልሽ? ባሌ ነው። የወደደ ያፈቀረ ነው ያገባኝ። ማርያምን። አዎ። ምን ያህል ይወድሻል? እስከ መጨረሻ የሚባል መውደድ የለም። የሰው ልጅ እስከ መጨረሻ አይወድም። እሱ ደግሞ እስከ መጨረሻ ትንፋሱ ድረስ ይወደኛል። መውደድ ማብቂያ አለው። የመውደድ መጨረሻ የለውም። አንድ ሰው ሁለት ሰው የመውደድ መጨረሻ የለውም። እናንተ ሰፈር ነው መጀመሪያ ተስማሙበትና ጠይቁኝ። እናንተ ሳትስማሙ የምናባት እናንተ ሰፈር ሳይሆን አንተ ጋር በይ የኔ እናት። አሁን ለምሳሌ ሳላፈን ያበቁበት መንገድ አለ። ማነው እንትና እነዛ ጀርባው ላይ ገምጄና ማረጉም ፍቅር ሁሉም ማብቂያ አለው። አይሽ የፍቅር ማብቂያ አለው። ፍቅር ገደብ አለው። ነገርኩ። ምንም ገደብ የለውም። ገደብ ቦታው እንጂ ገደብ የለውም። ፍቅር በየትኛው ኤኒ ታይም ስራ ላይ ገደብ አለው። ፍቅር ሰማኝ ፍቅር ገደብ የለውም። ስራም እየሰራም ተኝተም እየበላም ፍቅር ሊያገርሽብህ ይችላል። ገባህ አይደለ? እናቴ ትሙት ያልካል። ፍቅር አላቂ ነው። በቃ ፍቅር በስርዓት ተውን። ቻርጅ ሙሉና በስርዓት አፍቅሩ። ከዛ አያልቅም። ቻርጅ ሙሉና ሲጀምር ምን የጎደለ ቻርጅ? ብዙ ወንዶች ፍቅር አላቂ ነው የሚሉት ምን እየሆኑ እንደሆነ ታውቃለህ? በጣም በዙሪያቸው ብዙ ሴት ስላለ አማርጠን እናገኛለን ብለው ስለሚያስቡ አላቂ ፍቅር ነው የሚይዛቸው። ኖ እንደዛ አይደለም። አይሽ መብራትም ይጠፋል። መብራትና ህይወት አያገናኝም። ይሄንን ታሪክ ቻርጅ አድርገው ሰካዋል። መብራትና ህይወት አታገናኝም። የባለቂን እዛው ያዙ። ያገናኘዋል። እባክሽ እናት ያገናኘዋል። እኔ ፍቅር ጋር መብራት የሚባል ነገር የለም። ሰምተሽኛል? ጠፍቶም ሻማ ይበራል። ሻማም ሲጠፋን ያበራለሁ ለሱ ህይወት በስ 4 ነጥብ። ሻማ በርቶ ሻማ አልቆ ያበራል። ሻማ ይልስም መብራት ጠፋ፣ ሻማ እንለኩሳለን። ሻማ ሲጠፋ ለባሌን ይበራለታል። 4 ነጥብ። ግን ደግሞ አስቢ፣ ልዩነቱ እሱ ጋር ነው። የመብራቱ ብርሃንና የሻማው ብርሃን እኩል አይደለም። የእውነተኛ ፍቅርና የአስመሳይ ፍቅርም ልክ እንደዚህ ነው። እንደዚህ ነው። እንደ ትክክለኛው መብራት ነው። ሲጠፋ ግን ሻማ ትንሽ ነገር ነው። እንዴት መስሎ አችልም አይደለም። መብራት ይሄ በሰው እጅ የተሰራው በፀሐይ መመሰል አችልም ፍቅር። ምክንያቱም እሷም ጀንበር ሲገባ ይገባል። ገባ አይደለ? በምንም አትመስለው። ፍቅር በምንም ሊመሰል አይችልም። ለምሳሌ እችላለሁ። የጀንበርና የቀንና የሌሊት ብርሃን አለው። ለምሳሌ ምሳሌ ልንገር ስለ ፍቅር ምንነት አውቄ ምናምን አይደለም። አትዘበል እሱ ጋር ነው። አዳምጣት ባክህ። ፍቅርን እኔ በታምሬበት አውቄው ፍቅር ይዞ ምናምን አይደለም። ፍቅርን የማውቀው እንድቁም የምከራከርለት ፍቅር እኔ በእናትና በአባቴ ነው ያዩት። በመብራት ወይም በውሃ በገንዘብ ወይም በሌላ ነገር አይደለም። ምን የሚባል ነገር የለም። ተወርቷል። በዛም ሊተች አይደለም። ፍቅር በማጣትም ባለማጣትም በበሽታም በጤነኝነትም በሰው ባለም ሰው በሌለም ሰዓት ሊፈቀር የሚችል ብቻ ነው እንጂ ይሄ ሪል ፍቅር ነው። ይሄ ዝም ብሎ ቃቃ ጨዋታ እየያዛችሁ ዝም ብላችሁ ይሄን ትክክለኛ ፍቅር ብዙ አይነት ፍቅር አለ። የእህትነት ፍቅር አለ፣ የጓደኝነት ፍቅር አለ። አሁን እያወራን ያለነው ስለ እህትነት ሳይሆን ስለ ተቃራኒ ጾታ ፍቅር ነው እያወራን ያለነው። ስለ ተቃራኒ ጾታ ፍቅር ከሆነ ደግሞ ትክክለኛ ሪል ፍቅር ከሆነ ይሞትላታል፣ ትሞትለታለች። ትክክለኛ የውሸት ከሆነ ደግሞ ከጀርባው ሄዳ ትወጋዋለች፣ ከጀርባው ሂዶ ይወጋታል። 4 ነጥብ። ሌላ ነገር የለውም። እንዴት ነው የሚታወቀው? የኔ አዳምጥ። የኔ አሁን እና ሊወራለት ሊነገርለት ሊተረክለት ምናምን ይሄ የሚወራለት ፍቅር ነው። እተቱ የሚለው አይደለም። ፍቅር ማለት ለሱ መኖር ሲችል እሷ ለሱ እሱ ለሷ መኖር ሲችል ነው። መቻቻል ነው። በጥቅም የተሞላ ፍቅር አይደለም። ጥቅምን አይቶ ገንዘብን አይቶ ገንዘብ ስላላችሁ ጤነኛ ስለሆናችሁ ብቻ የሚቀርብ ጤናችሁን ስታጡ የሚርቃችሁ ያ ፍቅር አይደለም። መቃቃ ጨዋታ ነው። በእናንተ ህይወት ላይ የቁማር ጨዋታ ነው። ሪል ፍቅር እናትና አባቶቻችሁን ያዋቸው ምን ያክል ነው ሊተሳሰቡ የሚችሉት? ምን ያክል ነው ሊያስብላት የሚችለው? ምንድነው የሚያስቀድመው? ንገሩኝ እስኪ። ለልጆች ይሄን ለቤቱ ነው የሚያስገባው አይደለ? ያሁነኛው ፍቅር ግን የት እንደሚያጠፋ ፍቅርን ማፍቀር ሲጀምሩ ወይንም አፈቀሬ ብላችሁ ሲጀምሩ አባትና እናታችሁን ውሰዱ።
አንድ ሰው ሊያፈቅራችሁ የሚችለው ሊወዳችሁ የሚችለው በእናቶቻችሁና በአባቶቻችሁ ሲመሰሉ ብቻ ነው። ከዛ ውጭ እኔ ምንም ያክል ከነሱ ቅንጣት ታክል ካልያዘ ያ ሰው ከንቱ ነው። ገባችሁ አይደል? ተከብሮ ማስከበር ምናምን እሱ ከመላመድ የተነሳ ሊሆን ይችላል። ስለ ፍቅር ሲያወሩ ያም የመጣን ፍቅር ምንድነው? ፍቅር ምንድነው? ስለ ፍቅር ምንም የማያውቅ ሰው ዝም ብሎ የሚወራው ፍቅር በጣም በፈጣሪ በእምነታችን ራሱ ፍቅር በጣም እንትን አለው። ገባችሁ አይደለ? በጣም ዋጋ የሚያስከፍል መስዋዕትነት ሊከፈልለት የሚችል እንደዚህ ዝም ብሎ ትቱ ማሪ ፍቅሬ ውዴ ስለተባለ አይደለም። ፍቅር ብዙ ዋጋ ያስከፍላል። ገባችሁ አይደለ? እንደዚህ ጮጬ ስለሆነ ምናምን አንፈተን የሚባል ነገር የለም። ፍቅር ላይ እንቅፋት አይጠፋም። ገባችሁ አይደል? ሊሳሳት ይችላል፣ ልትሳሳት ትችላለች። ማይሆን ፍቅር ላይ ያሉ ማይሆን ነገር ሲፈጠር ወይም አርግዛ ከሆነ አንድ ሴት ያቺን ሴት በጀርባው እንደ ድሮ አመለካከቱ ካልተቀየረ ያ ሰው ነው ለሷ ሊሆን የሚችለው። ልክ ስታረግዝ አይደለም ልክ እሱ ጋራ የሆነ ግንኙነት ሲኖራት እንትኑ እየቀነሰ የሚመጣ ያ ሰው ፍቅር ሳይሆን የሆነ አይን በቃ ሰው አይቶ የሚወድ ሰው አይታችሁ አታውቁም? እንደዛ ወዷችሁ እንጂ አፍቅሯችሁ አይደለም። ፍቅር ማለት የምታፈቅሩትን ስታዩ እኔ እንግዲህ አላቅም መጽሐፍም አንብቤያለሁ፣ ግን ፍቅር የሚያፈቅሩትን ሲያዩ ይደነግጣል ይባላል። ስሙ ሲጠራ ይደነግጣሉ። ያፈቀራችሁ ሰው ስም ሲጠራ ይደነግጣል። ያ ሰው ያ ነገር ካለባችሁ ምናምን ነገር ተጣልታችሁ ድንገት ሰው መሀል ስሙ ሲነሳ ድንግጥ የምትሉ ሰዎች ስሟ ሲነሳ ድንግጥ የሚል ያ ነው ፍቅር ማለት። ይሄ ዝም ብሎ ፍቅሬ ማሬ የኔ ውድ ዝግት ያደረገውና ሌላም ፍቅሬ ማሬ ይላል። ስለ ፍቅር ምንነት ሳይገባችሁ መብራትና ውሃ ጋር ይመስላሉ። ፍቅር ሊመሰርም ሊተረክም አይችልም፣ ሊኖርለት እንጂ ማውራት ሳይሆን መኖር ነው። ፍቅር ኑራችሁ ነው እንጂ አውርታችሁ ማሳየት አይቻልም። እውነት የምሬን ነው። በቃ እኔ ሳፈቅር ከአባቴ ምን የያዘው ነገር አለ? አባቴ ለህይወቱና ለእናቴና ለእኛ የሚያደርገው መስዋዕትነት ይከፍላል ወይ? ያንን አባቴን ለማሳደግ የከፈለው መስዋዕትነት ይከፍላል ወይ? ይሄ ማለት ለወደፊት ልጅ መስዋዕትነት ይከፍላል ማለት ነው። ገባችሁ አይደል? ልክ ከወለዳችሁ በኋላ ልጅ በመሃላችሁ ካለ በኋላ በቃ ግጭጭት፣ መተራመስ፣ ሁሌ ጭቅጭቅ፣ ሁሌ መጣላት፣ ሁሌ በትንሽ በትልቁ መጣላት ምናምን ያ ፍቅር አይደለም። ያ ፍቅር ሳይሆን ጉፋን ነው። ተጣጥሙትና ይወጣችኋል። እዛ ብቻሽን ቤተሰቦችን ከምትነግራቸው እኔና አንቺ እያወራን ለምን አይሰሙም እነሱ? አይ እኔ አላወራም። በቃ የማውቀውን ያክል እኔ እስከማውቀው ድረስ እኔ የምመስልበት መንገድ አለ። የሁሉም ሰው ሲመስለኝ የሁላችንም መልካችን እንደሚለያየው አስተሳሰባችንም ይለያያል። ስለዚህ ያንተ ሀሳብ ሌላ ነው፣ የኔ ሀሳብ ሌላ ነው። ግን ደግሞ ፍቅር ሊወራለት ሊተረክለት ምናምን ሳይሆን ሊኖርለት ነው። ተረት ሊወራለት አይደለም አይደለ? ፍቅር ይኖርለታል እንጂ አይተረክለትም። ስለዚህ ልክ ነሽ። አሁን ላስኩምሽ፣ ልክ ነሽ። ፍቅር ይኖርለታል እንጂ አይመከርለትም። አንቺ የምትኖሪለትን ፍቅር ንገሪኝ። ስለ ፍቅር ማውራት አልችልም። በቃ አልችልም። ከዚህ አንቺ ስለምትኖሪለት ፍቅር ንገሪኝ። እኔ ስለምኖርለት ፍቅር ለምሳሌ እኔ ለአባቴ ያለኝ ፍቅር ታውቀዋለህ አይደለ? ያ ማለት ስማኝ፣ እኔ ሰማኝ አገናኘው። ያ ማለት ልክ ለአባቴ ያለኝን ፍቅር ያክል ለሆነ ወንድ ልጅ ፍቅር ሰጠው ማለት ያን ሰው አፈቀርኩት ማለት ነው። እኔ ለአባቴ የምሰጠውን ፍቅር ለሌላ ሰው የምሰጠው ከሆነ ያን ፍቅር በዛ ስቴፕ ያንን ወንድ ልጅ የማየው ከሆነ እኔ ላይ ፍቅር አለ ማለት ነው። ገባህ አይደለ? የኔ ፍቅር ልኖርለት እንጂ ላወራለት እዚህ ጋር መጥቼ ትቱ ልልለት በምንም አይነት መልኩ በጥቅም የግምጀኝ ፍቅር በጥቅም ሊተች የማይችል በገንዘብ ሊተች የማይችል በምንም ነገር በጥቅማ ጥቅም በዝምታ ውስጥ እሺ በጨለማ ውስጥ የታፈነ የሆነ ጩኸት አታውቅም? ሊወጣም የማይችል ጨለማ ውስጥ ጩኸት ከታፈነ እንዴት ይጮሃል? አንተን ለማስረዳት አላውቅም።